በአሁኑ ሰዓት በኢትዮጵያ ውስጥ የዲጂታል ክፍያ አማራጮች እያደጉ ቢሆንም የሌቦችም ስልት በዛው ልክ እየረቀቀ መጥቷል። ብዙዎቻችሁ የኔ አካውንት አይነካም ብላችሁ ታስቡ ይሆናል። ነገር ግን ጥንቃቄ ካላደረጋችሁ በአንድ ደቂቃ ውስጥ የለፋችሁበትን ገንዘብ ልታጡ ትችላላችሁ። በዚህ ቪዲዮ የቴሌብር አካውንታችሁን አስተማማኝ የሚያደርጉ 5 ነጥቦችን አሳያችኋለሁ። እስከ መጨረሻው ተከታተሉኝ። አንደኛውና ዋነኛው ነገር የይለፍ ቃል ወይም የፒን ምርጫችሁ ነው። ብዙ ሰዎች በቀላሉ ለማስታወስ ሲሉ 1 2 3 4 ወይም የልደት ዓመታቸውን ይጠቀማሉ። ይህ ለሌቦች ትልቅ በር መክፈት ነው። ሌባው ስልካችሁን ቢሰርቅ ወይም ቢያገኝ መጀመሪያ የሚሞክረው እነዚህ ከላይ ያየናቸውን ቁጥሮች ነው። ፒን ስትመርጡ ማንም ሊገምተው የማይችል ነገር ግን እናንተ የማትረሱት መሆን አለበት። እንዲሁም በሰው ፊት ወይም ካሜራ ባለበት ቦታ ፒን ስታስገቡ ስልካችሁን መሸፈን እንዳትረሱ። ሁለተኛው ነጥብ ሶሻል ኢንጂነሪንግ የምንለው የማጭበርበሪያ መንገድ ነው። ከኢትዮ ቴሌኮም ነው የምንደውለው፣ የደረሳችሁን ባለ 6 አሃዝ ቁጥር ንገሩን የሚሉ ጥሪዎች ሊመጡላችሁ ይችላሉ። ነገር ግን ማወቅ ያለብን ማንኛውም ባንክ ወይም ኢትዮ ቴሌኮም የእናንተ ሚስጥራዊ ቁጥር በስልክ አይጠይቅም። ምክንያቱም ያ ቁጥር ለእናንተ ብቻ የተሰጠ ነው። ማንኛውም ሰው ደውሎ ቁጥር ከጠየቃችሁ ወዲያውኑ ስልኩን ዝጉት። ሶስተኛው መንገድ ቴክኖሎጂውን ለደህንነታችሁ መጠቀም ነው። ስልካችሁ የጣት አሻራ ወይም ፌስ አይዲ የሚቀበል ከሆነ በቁጥር ብቻ ከመቆለፍ ይልቅ እነዚህን አማራጮች ተጠቀሙ። ይህ ማለት አንድ ሰው የእናንተን ፒን ቢያውቅ እንኳን የእናንተ ጣት ወይም ፊት ሳይኖር አፑን መክፈት አይችልም ማለት ነው። ይህም ተጨማሪ የደህንነት ንብርብር የምንለውን ወይም ሴኩሪቲ ሌየር ይፈጥርላችኋል። አራተኛውና ብዙ ሰዎችን እያሳሳተ ያለው በቴሌግራም የሚላኩ ሊንኮች ናቸው። ይህን ሊንክ ተጭነው ሽልማት ይውሰዱ የሚሉ መልእክቶች ሊላክላችሁ ይችላሉ። መልእክቶቹ ውስጥ ሊንኩን ስትነኩ ስልካችሁ ላይ መረጃ ሰራቂ ቫይረሶች ሊጫኑ ይችላሉ። እነዚህ ቫይረሶች የእናንተን የባንክ መረጃ ለሌባ አሳልፈው ይሰጣሉ። ስለዚህ ማንኛውም አጠራጣሪ ሊንክ ሲላክላችሁ በፍጹም አትንኩት፣ ምክንያቱም ነፃ ነገር የለም። በመጨረሻም ሁልጊዜ የገንዘብ ዝውውር ታሪካችሁን ወይም ሂስትሪ የምንለውን ተቆጣጠሩ። ሳታውቁት ከሂሳባችሁ ላይ ጥቂት ብር እንኳን ሲቀነስ ካያችሁ ወዲያውኑ ለኢትዮ ቴሌኮም ደንበኞች አገልግሎት ደውሉ፣ ወይም አቅራቢያችሁ ወዳለ የኢትዮ ቴሌኮም ማዕከል ሂዱ። ይህንንም ፈጣን እርምጃ መውሰዳችሁ ቀሪውን ገንዘባችሁን ሊያተርፍላችሁ ይችላል። እንግዲህ እነዚህን 5 ነጥቦች ተግባራዊ ካደረጋችሁ የቴሌብር አካውንታችሁ አስተማማኝ ይሆናል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።